ዝሙትን እንዳትቀርቡት አጸያፊ ወንጀል ነው ውጤቱም ጭምር የከፋ ነው ምናኖች ማለት ከአላህ ጋር ማንንም የማያጋሩ ብቸኛ አምላክን የሚገዙ ለአንድ አላህ ብቻ የሚሰግዱ ለሱ የሚያጎበድዱ ለሱ ብቻ የሚያምኑ ናቸው አንዲት ነፍስ ሆን ብሎ የገደለ ሰው የሰው ልጆችን ነፍሳትን በሙሉ እንደገደለ ይቆጠርበታል ከሞት ደግሞ አንድ ነፍስ ያዳናት የሰው ልጆችን በሙሉ ከሞት እንዳዳነ ይቆጠርለታል ማለት በዚህ መልኩ እንዳንገዳደልና እንዳንጠፋፋ አስፈሪውን መልኩ ገለጸ ሰዎች ደግሞ እንዳይጠፉ ለማዳን ሰበብ እንድንሆን ዘንዳ አጓጊ የሆነም ነገር ገለጸ በከምን ወንጀል ጋር ነው ያያይዞ የገለጸው የዝሙትን ወንጀል ከሽርክና ነፍስን ከማጥፋት ጋር አንድ ላይ አጣምሮ ማምጣቱ የወንጀሉን ክብደትና ክፋት አመልካች ነው ሙፈሲሮች እንደሚሉ ምንም መስፈርት የለውም ለዝሙት ባለፈው እንዳልኳችሁ መስፈርት ያለው ለትዳር ለዝሙት መስፈርት የለውም ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ ለኡመቴ እጅግ አስፈሪ የሆነ ነገር እምፈራው ነገር ብርና ሴትን ነው ዱንያንና ሴትን ነው አሉ ከዚህ ቀደም የነበሩትም አካላት የተፈተኑት በሴት ነውና በብር ነውና በማለት ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ ብዙ መስጠቂያዎችን ነግረዋል بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على رسوله الأمين وعلى آله وصحبه أجمعين أما بعد أيها الأحبة الكبائر شيخ العلامة الإمام الذهبي رحمة الله عليه كتاب درساتين زاري أسرى هلتين درسنا يمنايو قال المؤلف غفر الله له ولنا ولكم ولسائر المسلمين الكبيرة العاشرة الزنا السرنيايتو كباديتو وانجل زي كتاب لاي كسبسب كواتشو كباباد بيه كتكس كواتشو وانجلو چوست اندو زمتنونا سنو منايوال وبعده أكبر من بعضه لتاوك يميقباو كفلوه ككفلوه የከፋነ ወንጀልነቱ ዝሙት ሲባል ሁሉም ተመሳሳይ አይደለም እንደ ቦታ እንደ ሁኔታ ወይንም እንደ ጊዜ ሊለያይ ይችላልና بعضه اكبر من بعضه ከከፊሉ የበለጠ ነው አጽያትነቱ አላህ Subhanahu Wa Ta'ala የዝሙትን ወንጀል በተለያዩ የቁርአን አያዎች ላይ ከበድ አድርጎ ገልጾታል نبيهم صلى الله عليه وسلم كذلك قال سبحانه ولا تقربوا الزنا إنه كان فاحشة وساء سبيلا زمتن اندات قربوت زمت مالت كان فاحشة فأسأيافي وانجلنو أسأيافي نقرنو فاحشة بلو مالت سسماو أقليكوهن سرع أقليتكوهن تقبرج سيبال የሚሰቀጥ ለጆሮ የሚከብድና አስጸያፊ የሆነ ነው ከዚያም ምን አለ ወሳአ ሰቢላ ውጤቱም የከፋ ነው ውጤቱ የከፋ ነው ለዚህም ማሳያው ዓለም ላይ የኤችአይቪ ስርጭት ያለባቸውን ሀገሮችና ማህበረሰቦችን ሪሰርች ቢደረግና ዳታው ቢሰላ የትኛው ማህበረሰብ ላይ የከፋ ይሆናል ብላችሁ ብታስቡ طبعا كمسلموች ውጪ የሆነው ላይ በአንጻሩ የከፋ የሚሆነው እነሱ ጋር ወቦትሮ ጊዜ በአንድ ወቅት ለማኒ ወደ ውጭ ጉዞ ለማድረግ እስከ ዛሬ ድረስ አንዱ መስፈርት ኤችአይቪ ነፃ መሆን ነውና የሆነ ክሊኒክ ገብቼ ምርመራ ተባለና መጀመሪያ ውጤቱን ከመንገሩ በፊት ለኔ ማጽናኛ ማስተማሪያ ምናምን እንዲነው ምናምን ነው ቢኖር ምንም ችግር የለውም በህክምና በኪኒን መቆየት የሚቻል ነገር ነው ብሎ እዛ ዶክተሩን አይ ይሄን ያህል እንኳን ለኔ ብዙም ማያስፈልገኝም ግዴለም እንደማይኖር እርግጠኛ ነኝና ብቻ ውጤቱ ሲደርስ ጥራኝ አልኩ እንዴት እርግጠኛ ትሆናለህ አለ ሙስሊም ስለሆንኩ አልኩ እንዴት ሙስሊም ከልካይ ነገር ስላለኛ ጋር
አልኩት የቁርአን በምን ሲለኝ በቁርአን አልኩ ቁርአን ውስጥ የተከለከለበት አገላለጽ ከበድ ያለ ስለሆነ ሙስሊሞች በብዛት ከዚህ የጠሩ ናቸውና ብዙም ማያሳስብ አሽር ይያልኩ እስቲ ቁርአኑን አያ አንብብልኝ ብሎ አለኝ ኢዘን አላሁ ስብሓነሁ ወተዓላ ወሳአ ወኢነሁ ካነ ፋሒሸተን ወሳአ ሰቢላ ብሎ ሲል አጸያፊ ወንጀል ነው ውጤቱም ጭምር የከፋ ነው መጨረሻ ላይ የሚያስከትለው ማደጋ እጅግ የከፋ ነውና ገና ከጅምሮ አትግብሩት ሳይሆን አትቅረቡት የቀረባችሁት እንደሆነ አድራሽነቱ ቀላል ነውና ይሄ በዱንያ የሚደርሰው ጥፋትና ቅጣት ሲገልጽ قال سبحانه والذين لا يدعون مع الله إلها آخر የመእምናኖችን ባህሪና ማንነታቸውን መገለጫቸውን ሲገልጽ አላህ والذين እነዚያ ናቸው لا يدعون مع الله إلها آخر سورة الفرقان ላይ ሰፊ አድርጎ ይገልጻል የመእምናኖችን መገለጫና ባህሪያቸውን لا يدعون مع الله إلها آخر መእምናኖች ማለት ከአላህ ጋር ማንንም ምንንም የማያጋሩ ብቸኛ አምላክን የሚገዙ ለአንድ አላህ ብቻ የሚሰግዱ ለሱ የሚያጎበድዱ ለሱ ብቻ የሚያምኑ ናቸው አለ ثم قال ولا يقتلون النفس التي حرم الله إلا بالحق ولا يقتلون اما يقلوا مناچو النفس التي نفسنا مما يطفوناچو التي حرم الله يا كبراتنا يا لاقات النفس الله رب العزة والجلال نفس متبالوا ነገር ክብር አድርጓታል من باب اولى የሰዎች ነፍስ ደግሞ እጅግ የተከበረች ናት የመእምናኖች ነፍስ ደግሞ ከዛ በላይ የከበረች ናት የትኛውም ነፍስ የሚባል ነገር ክቡር ነው ተራ ጉዳን ነው ብለን የምንለው ነገር ነፍስ እስካለው ድረስ ያላግባብ እንዳንገለው ወይንም ማገዳደሉን እንዳናስከፋ አላሁ ጀለ ወዐዝ ከልክሏል ነብዩም ሰለላሁ ረቢ ወሰላሙ ዐለይሂ ከልክለዋል ኢቭን ጎጂ የሆኑ እንስሳቶችንና ነፍሳትን እንኳን አገዳደላችን ከመርህ ያላለፈ በማቃጠልና በፈላ ውሃ መሰል ነገር እንዳንገል ከልክለውናል ነብዩ ሰለላሁ ዐለይሂ ወሰለም ለምን ነፍስ ክቡር ነውና አላሁ ጀለ ወዐዝ የፈጠራት ነፍስ የትኛይቱም ነፍስ ክቡር ናት በደረጃ ሲመጣ የሰው ልጅ ነፍስ ደግሞ ክቡር ነው ወለቀድ ከረምና በኒ አደም በማለት በጥቅሉ የሰው ልጅን እንዳከበረ ስለገለጸ አላሁ ስብሓነሁ ወተዓላ የሙስሊም ነው የካፊር ነው የሚለው ነገር ሳይለይም የሰው ልጅ በመባሉ ብቻ ክቡር ስለሆነ ነፍስ ክቡር ናትና የተከበረችን ነፍስ የማይገሉ የሆኑ ናቸዋል ወዞሮ ደግሞ ወደ ሙእሚን በሚመጣበት ጊዜ ከዚያ በላይ የተከበረችና እሷን ማጥፋት ከዚያ በላይ የከፋ ነው የሙእሚን ነፍስ من قتل نفسا متعمدا አንዲት ነፍስ ሆን ብሎ የገደለ ሰው فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا نيالو الله رب العزة والجلال አንዲት ነፍስ ሆን ብሎ ያላግባብ የገደላት የሰው ልጆችን ነፍሳትን በሙሉ እንደገደለ ይቆጠርበታል ከሞት ደግሞ አንድ ነፍስ ያዳናት የሰው ልጆችን በሙሉ ከሞት እንዳዳነ ይቆጠርለታል ማለት በዚህ መልኩ እንዳንገዳደልና እንዳንጠፋፋ አስፈሪውን መልኩ ገለጸ ሰዎች ደግሞ እንዳይጠፉ ለማዳን ሰበብ እንድንሆን ዘንዳ አጓጊ የሆነም ነገር ገለጸ على كل حال ولا يقتلون النفس التي حرم الله ያከበራት ነፍስ የማይገሉ ናቸው إلا بالحق يا لاغباب باغبابو በምክንያት ከሆነ ደግ ነው በምክንያት ከሆነ ያ ምክንያት ብንለው ደግሞ ነፍስያ የምትነግረን ምክንያት አይደለም እንግዲያውሳ የሚመለከተው አካል ምክንያት ነው ብሎ መገደልን የሚፈርድበት ነው ለፍርድ ቤት ሊሆን ይችላል ሸሪዓ ፍርድ ቤት ሊሆን ይችላል ሐኪም ሊሆን ይችላል ማንንም ይሁን ማን ብቻ ያ ሰው መገደል አለበት ብሎ ሲፈርድበት ያ ሰው መገደል አለበት ሳይፈርድበት ብድግ ብለህ ስታበቃ ግን የገሌ ሊገደል ይገባል ብለህ ልታጠፋው አይገባም በጦርነት ካልሆነ በስተቀር ثم قال التي حرم الله إلا بالحق قالنا ولا يزنون زمتم ما يفصموا ናቸው አለ ومن يفعل ذلك እነዚህን ወንጀሎች የሚፈጽም ያለ እንደሆነ يلقى اثاما የከበደ ወንጀል እሱ ይገጥመዋል ድርብርብ የሆነ ወንጀል እሱ ይገጥመዋል በኋላ ላይ ውጤቱም የከፋ ይሆናል يضاعف له العذاب يوم القيامه እሱ ላይ ቅጣቱም ድርብርብ ነው የሚሆንበት የቂያማ ዕለት ይህን ተግባር የሚተገብር ሰው ويخلد فيه مهانا እዛ عذاب ውስጥም ደግሞ ይኖራል ይገባል አለና ويخلد ይኖራታል ويدخل على ويخلد ይኖራታል فيه
እዛ ቅጣት ውስጥ ይኖራታል ሙሃነን የተዋረደ ሆኖ ይኖራል እንተቢሁ የተዋረደ ሆኖ ይኖራል ለምን የፈጸመው ተግባር ፋሂሻ ነውና የፈጸመው ተግባር ሽርክ የከፋ ወንጀል ነው አላህ የማይምረው ወንጀል ባቡ ላይ አይተነዋልና የከፋ ነው ከዛም ቀጥሎ ደግሞ የተከበረችን ነፍስ ያላግባብ መግደል እሱም የከፋ ነው ቀጥሎ ደግሞ የሚመጣው ዝሙትም የሚባለው ወንጀል የከፋና ፋሂሻ ወሳአ ሰቢላ ስላለው አላህ ወይخلد فيه مهان ይህን ተግባር የሚተገብር ሰው ማንንም ይሁን ማን ጀሃነም ውስጥ ይገባል ከገባም በኋላ ደግሞ የውርደትን ኑሮ ይኖራታል እዛው ውስጥ ثم قال الا من تاب ይቅርታ ጠይቆ የተመለሰ ሲቀር وآمن ከሽርኩ ተመልሶ ያመነ ሲቀር وعمل صالحا መጥፎ ስራ ከመስራት ይልቅ መልካሙን የሰራ ሲቀር አለና ኡላኢክ እንደነዚህ አይነት ደጋግ ባሪያዎች ከወንጀላቸው ይቅርታ ጠይቀው የሚመለሱ አላህ Subhanahu Wa Ta'ala አፉታ የሚጠይቁና መልካምን የሚሰሩ ከጥፋት በኋላ ወደ መልካምነት የሚመለሱ አካላት فأولئك አለ ደረጃቸው የላቀ ከዚያ ከዝቅጠቱ ዓለም ከሽርኩም በለው ነፍስን ከማጥፋትም በለው ከዝሙቱም በለው ከዝቅጠቱ ዓለም ወደ ከፍታው ዓለም የተሸጋገሩት فأولئك على الله جل وعز ደረጃቸው እጅግ የላቀ መሆኑን ሲገልጽ فأولئك አርቆ ከፍ አድርጎ ገለጻቸው يبدل الله سيئاتهم حسنات ወንጀላቸውን በመልካም ይቀይርላቸዋል شوف فيتوب الله عليهم على لما الله እንግዲያውሳ يبدل الله سيئاتهم حسنات የሰሩትን ወንጀል ልክ ምንዳ ይከፍላቸዋል በቁጥሩ ልክ سبحان الله ይሄኛ ወንጀል ሺ ወንጀል ተደራርቦ يعني ሺ ተጽፎባቸው ከነበር ወይንም 100 ሺ ወይንም የሆነ ያህል ወንጀል ተጽፎባቸው ወይንም ጥፋት ተጽፎባቸው ከነበር ተውበት አድርገው ተመልሰው በሰሩት ኃጢአት ቦታ ላይ መልካምን ስራ የሰሩ እንደሆነ አላህ يبدل الله سيئاتهم حسنات الله جل وعز ወንጀላቸውን ሰይአቸውን በሐሰናት ያባዛላቸዋል እዚህ ጋር ሺ ወንጀል ተጽፎባቸው ከሆነ ሺ አጅር ይጻፍላቸዋል አላህ Subhanahu Wa Ta'ala ለምንድነው ይሄ ሁሉ ማጓጓትና ጥሪ ማድረግ ለምንድነው ያላችሁ እንደሆነ وكان الله غفورا رحيما እኔ አላህ እኮ ይቅር ባይና አዛኝ ስለሆንኩ እኮ ነው ለባሪያዎቼ እንጂማ እንዴ አጥፈታችኋል ካልቀጣኋችሁ እምል ስላልሆንኩ እኮ ነው በየትኛውም ሰዓት ተውበት አድርጋችሁ የተመለሳችሁ እንደሆነ ለመማር ዝግጁ ስለሆንኩና غفور ወንጀላችሁን ምምርና ብሎም ገበናችሁን ምደብቅላችሁ ስለሆንኩ ነው غفور ማለት ያ ወንጀል የሚምር ገበናን የሚደብቅ ማለት غفور ثم قال غفورነቴ ደግሞ እናንተን ይቅር ካላልኳችሁ አይ ከቀጣንማ አይቀር ብላችሁ አምጻችሁ አልገዛውም ብትሉ ከኔ የሚቀንስብኝ ነገር ስላለ አይደለም ማለት እንግዲያውስ አዛኝ ስለሆንኩኝ ነው አላህ ጀለ ወዐላ ለዚህ ነው ዑመር ብለዋል ይባላል እናትህ ወይስ አላህ ይተሳሰብህ የቂያማ ለታ ብባል ከእናቴ የበለጠ የሚያዝንልኝ አላህ ስለሆነ አላህ ቢተሳሰብልኝ ይመርጣል አልቢተሳሰበኝ እመርጣለሁ ይሄን ለምን ሰራ ያንን ለምን ሰራ ብሎ አላህ ቢተሳሰበኝ ነው መርጠው ብለዋል ይባላል اخواني الله جل وعز በዚህ ደረጃ ረሂም ነው ሱረቱ ምንድነው አስሐቡ الأخدود የደረሰባቸውን ግፍ ተጀሙላችሁም ታቃላችሁ والسماء ذات البروج የቀራሰው አስሐቡ الأخدود የደረሰባቸውን ግፍ ታቃላችሁ ያላንዳች ወንጀል ክፈሩ አልከፍርም በሚል እሳት ውስጥ የተወረወሩ እናት ከነ ልጇ እርጉዝ ከነ ጽንሷ እሳት ውስጥ የተወረወረችበት ከዚያም አልፎ ከእሳት ውስጥ ከመወርወር አልፎ ደግሞ ቁጭ ብለው ሰውነት አካላቸው በዛ በእሳቱ ሲቀጣጠልና ሲፈነዳ ጭንቅላቱ ፈነዳ አይኑ ፈነዳ ሆዱ ፈነዳ ምናምን ይያሉ ይስቁና ይሳለቁ ነበር ያሾፉ ነበር ማለት አላህ ረቡል ዒዘቲ ወልጀላል ክስተቱን የገለጸልን ከዛ በኋላ ያንን ሁሉ ወንጀል ከሰሩ በኋላ ለተውበት ጋበዛቸው አላህ Subhanahu Wa Ta'ala innal ladhina fatanu almu'minina walmu'minat thumma lam yatubu falahum 'adhabu jahannam wa lahum 'adhabu al-hariq አየ ምናኖችንና ወንዶችንም ሴቶችንም በዚህ ደረጃ የፈተኑት ይሄ ሁሉ ቅጣትና በላ ያደረሱባቸው ተውበት አድርገው ካልተመለሱ ለነሱ ያዘጋጀሁላቸው ቅጣት የከፋ ነው
حسن البصري رحمة الله عليه انظروا إلى سعة رحمة الله ودا الله سبحانه وتعالى أذنت صفات تملكة اللين بتشالة أحرقوا وحرقوا أولياءه وقتلوهم يا باريوچون وداجوچون أقاتلوا قدلواچو ثم يدعوهم إلى التوبة توبة እንዲያደርጉ ጥሪ ያደርግላቸዋል ካደረጉ ሊምራቸው ዘንዳ ከዚህ ሁሉ ጥፋት በኋላ فلذلك اخواني يا الله سبحانه وتعالى ባህሪ ቀጭና ሚበቀል በቀለኛ ብቻ አድርጎ መግለጽ የአላህን ቀድር አስማእ ወሲፋትን አለማወቅ ረሂም ቸር ብቻም አድርጎ መግለጽ የሱን ቀድር ማንነቱን አስማእ ወሲፋትን አለማወቅ ነው بين هذا وذاك وسط لنهن يقبل منهج أهل السنة والجماعة يهنو ማንነታቸው ዝም ብሎ ረጃ ላይ ብቻ ያንም እንደሆነ እንዘቅጣለን እሱን ደግሞ በቃ ተበቃይና በቀለኛና ቀጭ ብቻ የሚያደርግነው እንደሆነ ከመስመርም እንወጣለንና እማሃል ላይ ሆነን ቅጣቱንም እየፈራን ረህመቱንም እየከጀልን ሙእሚን ሁሌም የሚከንፈው በሁለት ክንፍ ነው ይላሉ ኢብኑ ተይሚያ ረህመቱላሂ ዐለይሂ እሱም الخوف والرجاء ሁለቱም አብሮት ሊኖር ይገባል ቅጣቱን መፍራት ምህረቱን መከጀል በዚህ መሃል ነው አንደኛይቱ ክንፍ የለቀችና የተሰበረች እንደሆነ ሙሽኪል ነው የሚሆነው فلذلك يقول ወንጀል ከሰሩ በኋላ ተውበት አድርገው የተመለሱ እንደሆነ አላሁ ጀለ ወዐዝ ሊምራቸው ዝግጁ መሆኑን ይጋብዛቸዋል ይገልጽልናል እዚህ ላይ ያየነው ምንድነው ወንጀሉን አላሁ Subhanahu Wa Ta'ala በከምን ወንጀል ጋር ነው ያያይዞ የገለጸው ይዝሙትን ወንጀል ከሽርክና ነፍስን ከማጥፋት ጋር አንድ ላይ አጣምሮ ማምጣቱ የወንጀሉን ክብደትና ክፋት አመልካች ነው ሙፈሲሮች እንደሚሉ وقال تعالى الزانية والزاني አገላለጹን ይዩት እንግዲህ ቁርአን በላግይ ነው አገላለጹ አጂብ ነው የራሱ የሆነ ቃላቶቹ አሰካክ የራሳቸው የሆነ ትርጉም አላቸው الزانية والزاني ሙፈሲሮች እንደሚሉት ስለ ዝሙት ሲያወራ ከሴቶች ነው የጀመረው ስለ ሰሪቃ ወይንም ስለ ሌብነት ሲያወራ ከወንዶች ነው የጀመረው السارق والسارقة ነው ያለው ሌባ እና ሌባይቱ ነው ያለው ዝሙተኛይቱና ዝሙተኛው ነው ያለው ስለ ዝሙት ሲጀምር ከሴቶች ነው የጀመረው ለምን በብዛት ጋባዦቹ እነሱ ናቸውና በተለይ በዛሬ ዘመን ላይ ግብዣው እጅግ የከፋ ነው ወንዱ እንዲያውም ተክለፍልፏል እንዲያውም ከፍቷል ኢማን ቀንሷል ወደዛ የሚገፋፉ ነገሮች እንብናያቸው እንሰማቸው ነገሮች በሙሉ ወደዛ የሚገፋፉ ናቸው በዚያ ላይ ደግሞ የነሱ ግብዣና ማራኪነት የተጨመረበት ከሆነ ለመውደቅ እጅግ ቀላል የነፍስያ ጉትጎታ አለ የሸይጣን ግፊት አለ ወከذلك የምናየው የምንሰማው ነገር በሙሉ ወደዛ የሚገፋፋ ሆኖ በዚያ ላይ ግብዣ የተጨመረበት እንደሆነ ምን አለ እስቲ ሊገድበን ነገር ኢላ ማን ረሂመ ረቢ فلذلك በብዛት ጋባዦቹ ለዚህ ነገር ጋባዦቹ እነሱ ስለሆኑ ከነሱ ነው የጀመረው الزانية والزاني ሴትኞይቱ ቆፍጠን ብላ ክብሯን አስጠብቃ ኮስተር ብላ በልኩ ንግግሯንም አለባበሷንም እያንዳንዱ እንቅስቃሴዋን የቆጠበች እንደሆነ የፈለገ ቢከጅላትም እንኳን አይወድቅባት ሴትን በሴትነቷ ብቻ የሚመጥናትም የማይመጥናትም ይከጅላታል ቆንጆናት አይደለችም ዲናት አይደለ ምንም መስፈርት የለውም ለዝሙት ባለፈው እንዳልኳችሁ መስፈርት ያለው ለትዳር ነው ለዝሙት መስፈርት የለውም ለዝሙት ሴትነቷና ለዚያ ነገር ፈቃደኝነቷ ብቻ አለቅ ባሪያናት ጨዋናት ቆንጆናት ክፉንጋናት ረጅምናት አጭርናት ዞማናት ምናምናት ይሄ ወደ ትዳሩ ዓለም ሲመጣ ነው ውበቷ ምን ይመስላል ስራዋ ምንድነው ሙያዋ ቤተሰቦቿ እነማንን ይመስላሉ ምናምን የሚለው ወደ ትዳሩ ዓለም ሲመጣ እኛ ወንዶች የምናስቀምጠው መስፈርት ነው ወደ ዝሙቱ ዓለም ስንመጣ መስፈርታችን አንድና አንድ ብቻ ነው ሴት መሆኗን አለቅ የዚያን ጊዜ በቃ ግን እሷ ለዚያ ነገር ራሷን ሳትጥል ራሷን ጠብቃና አክብራ ለወግ ማዕረግ በቅጣ ወላጆቿንም አስከብራ አላሁ ጀለ ወዐዝ ዘንዳም የምትሸለም አፊፋ
ተብላ ስታበቃ የምትከበርና የምትሸለም የእናታችን ማርያም ወይንም መርየም አለይሃ ሰላም የሷን ተምሳሌትነት በመከተል እንደሷ ልትደነቅ የምትገባ መሆን ያለባት ሴት ናት ራሷን ማስከበረ ከዚህ ውጭ ሴት ራሷን የጣለችና የጋበዘች እንደሆነ የትኛውም ወንድ ይፈተናል የትኛውም ወንድ ኢላ መን ረሒመ ረቢ ዕውቀት አይገድበው ኢማን ደረጃው አይገድበው ማንነቱ አይገድበውም ኢላ መን ረሒመ ረቢ የአላሁ ስብሓነሁ ወተዓላ ጥበቃ ብቻ ካለ ነው ሊጠበቅና ሊገደብ የሚችለው ሚሳል ነብዩላህ ዩሱፍን አለይሂ ሰላም አህይተ ለክ ያለቻቸው ጊዜ በሩን ዘጋግታ አሁን ዝግጁ ነኝ ሃያ የት ሄዳለህ ብላ ያለቻቸው ጊዜ ምንድነው ያለው አላህ ለውላ አራአ ብርሃን ረቢሂ አለኩ አላህ የጌታውን ብርሃን ተመልክቶ አይቶ ባልነበርኮ ሐመት ቢሂ ወሐመ ቢሃ እሷ ከጀለችና ጋበዘች እሱም ለውላ አራአ ብርሃን ረቢ የሚሆነው ሆኖ ነበር አለ አላህ Subhanahu Wa Ta'ala ብርሃኑ ረቢሂ ምንድነው ስለሚለው ሙፈሲሮች መካከል ላይ የተለያየ ተፍሲር ነው ያለው ከፊሎቹ ጅብሪል መጥቶ ኢማናቸውን ጠንከራ አድርጎ እንድጠበቃ ከለላ አደረገላቸው ይላሉ ከፊሎቹ የጌታ ኢልሃም መጣላቸው ይላሉ ከፊሎቹ ደግሞ እዛ ጋር የነበረው ህፃን ላይ አላሁ ጀለ ወዐላ ተአምር አሳየ ህፃን በቃ አወቀ ኢላ አኺሪህ ብዙ ብለዋል ሐመት ቢሂ ወሐመ ቢሃ አያችሁ ነብይ من انبياء الله انظروا نبي الله موسى عليه السلام بريت كسدوا ወደ ምንድነው ጉዟቸው ወደ መድየም በነበራቸው ጉዞ ላይ አገኙ አይደለ እነዛን ሰዎች ውሃ ሲያጠጡ ከፈቱ አጠጡላቸው አይደል ከዛ በኋላ እነሱን ከخدሟቸው በኋላ ዛፍ ስተላሰር ቁጫሉና ረቢ ኢኒ ሊማ አንዘልተ ኢለየ ሚን ኸይሪን ፈቂር ጌታዬ ስንቄን ጨርሻለሁ እንግዲህ ካንተ ችሮታ እከጅላለሁኝ መቼም ስንቄንም ስለጨረስኩ ረሃቡም ሊመጣ ይመስላልና መቼም ካንተው ከጃይ ነኝ በማለት ዛፍ ስር ቁጫሉ ከዚያ ሴቶቹ ሲሄዱ አባትየው እንዴት ዛሬ በዚህ መልኩ በፍጥነት ልትመጡ ቻላችሁ በማለት ክስተቱን ሲጠይቋቸው አጋጣሚ ጥሩ ሰው አግኝተ እንደዚህ ተخدመ እንደዚህ አሉ ከዚያ አንደኛይቱ አያ ጋባጆቹ ሴቶች ናቸው ብለናል አንደኛይቱ ያ አበቲ استاجره ان خير من استاجرت القوي الامين አባዬ ይሄንን ያለን ውለታ እንደው ለሱ እንደው ውለታ ብትከፍለውና ብትቀጥረው ተመኘሁኛል ብትቀጥረው ደግሞ እንደሱ አይነት ሰራተኛ አታገኝም قوي forceful ለብዙ ሰዎች የሚያነሱትን ያንን የንቱኑን መዝጊያ የመጠጫውን ዕቃ መዝጊያ በአንድ እጁ ብድግ አርጎ ነው ያነሳልን قوي ነው ስፖርተኛ ነው አቅም ያለው ሰው ነው ጀግና ነው ሾፍ አንድ ሴቶችን የሚማርካቸው ተክለሰውነት ነው ወንድ ጀግን ወንድሁን ትልፈስፈስ ይሄ የቃምክ አልዝላዚ ቦታ ላይ ይዋራችሁ ራሳችሁን አልፈስፈሳችሁ ትናትምሉ ለፈስፋሳቱ ፕሮቶኮል ፉል መሆን መቻል አለበት ሁሉ شخصيا ባለባበስ በንጽህና ይሄ ሰውነትን ሽታህን ምናም በመጠበቅ ኢላ አኺሪህ ማራኪ ተመራጭ ልትሆን ይገባል እንጂ ማለፈስፋሳ ሱሰኛ ጫታም ሲጋራ ምናምን ውስጥ የሚገባ ተራ ሲሆን እንደሆነ ምንም በቃ ተራ ነው የሚሆነው ይናቅ ان خير من استاجرت القوي الامين بلالچ እስቲ ጥሪው አሎ ان ابي يدعوك ليجزيك اجر ما سقيت لنا አለች መጣችና الاستحياء መጣች አለ እንደው ሰከን ብላ ፍር ብላ እንደ ዛሬ እንደ አንድ ሴቶች ሳትቅለበለብ ኡስታዝዬ ስወድህ እኮ ነው ሳትል በጣም ሐያ በተሞላበት መልኩ መጣች ከዛ ان ابي يدعوك ليجزيك اجر ما سقيت لنا ብላ ጋበዘቻቸው እሺ ይሁንም መታውቁት ነው ዑመር رضي الله عنه በዚች አያ ተፍሲር ላይ ብለዋል
ابن كثير لا ያነበብኩት ይመስለኛል ابن كثير لا امام البغوي او ابن كثير ከሁለት አንዱ ላይ አንብቤ ያለውና ራሳቸው ابن كثير عمر رضي الله عنه وارضاه ستييቱ ልጅቱ መጣ ልጃገረድ በጣም ኮረዳ የምታምር ውብ ምናምን የነብይ ልጅ አይደል መጣ አባቴ ይጠራሃል ብላ ያለቻቸው ጊዜ ምን ብለው አሉ ነብዩላህ ሙሳ አለይሂ ሰላም አንቺ ከበስተፊቴ እንዳትጓጂ እኔ ከፊት እጓዛለሁኝ ወደ ቀኝና ወደ ግራ መግባት ያለብኝ ጊዜ መንገድ ላይ የሚን የሳር ይያልሽ በድምጽሽ እንኳን እንዳትነግሪኝ ለምን ከፊት ከተጓዝሽ ባቷ ጸጉሯ ዞማ ዋው ቁመና አቋም እያለች ነፍስያ ሌላ ነገር ውስጥ ልታስገባ ነው ወደ ግራ ወደ ቀኝ ያለሽኝ እንደሆነ ዋው ድምጿ አቀላጼው ምናምን ሊለይ ነው ሰይጣን መጥቶ ስለዚህ እንዳትናገሪ እንግራውሳ ወደ ቀኝ መግባት ሲኖርብኝ ጠጠር ወደ ቀኝ ወርውሪልኝ ወደ ግራ መግባት ሲኖርብኝ ጠጠር ወደ ግራ ወርውሪልኝ ጥንቃቄ ያያችሁት በዚህ ደረጃ ነብይን የሚያክል አካል ያደረጉት ጥንቃቄ ለምንድነው ያላችሁ እንደሆነ ሴቶች የጋበዙ እንደሆን አይደለም ተራሰው የትኛው ሙእሚን የምትለው ሰው የትኛው ዓሊም መጥቋል ብለህ የምትለው ሰው ለመውደቅ ቅርብ ነው ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ إن أخوف ما أخافه على أمتي لأمتي እጅግ አስፈሪ የሆነ ነገር እምፈራው ነገር المال والنساء ንብርና ሴትን ነው ዱንያንና ሴትን ነው አሉ ከዚህ ቀደም የነበሩትም አካላት የተፈተኑት በሴት ነውና በብር ነውና በማለት ነብዩ ሰለላሁ ዐለይሂ ወሰለም ብዙ ማስጠንቀቂያዎችን ነግረዋል فلذلك ብዙ የሚጋብዙ ነገሮች አሉና እኛ በኢማናችን እኛ በማንነታችን ለንቆጠበውና ለንከላከለው ማንችለው ነገር ስለሆነ ስልጣኑ ያለው እጃቸው ላይ ስለሆነ ቀልባችንን የሚገለባብጡት እነሱ ስለሆኑ እባካችሁን ሴቶች ተባበሩና አትጋብዙለዚ ከተጋበዘ ወዳቂው ብዙ ነው አብረን ጀሃነም እንዳንወርድ ዘንዳ አንገባበዝ ራሳችሁን አስጠብቃችሁ እኛ ለዛ ብንጋብዛችሁም እንኳን ከበስተፊታችሁ ማንነታችሁ አፊፋነታችሁ ከልክሏችሁ ሲያበቃ ገድቡት መክቱት ለሌላ ዓላማ የመጣውን አካል ወደ ትዳርነት ጋብዙት ለሌላ ዓላማ የመጣውን አካል ወደ ወንድምነት ጋብዙት ኢላኺሪህ እንጂ በራቸውን አትክፈቱ ግን አብዛኛዎቹ ከፋቾቹ እነሱ ስለሆኑ በራቸውን ጋባዦቹ እነሱ ስለሆኑ አዛኒየቱ በማለት በእነሱ ነው የጀመረው ነው ይያልኩ ያለው አዛኒየቱ ወዛኒ فاجلدوا كل واحد منهما 100 جلدة እያንዳንዳቸውን ሁለቱንም ወንዱንም ሴቲቱንም 100 ጅራፍ ግረፏቸው ولا تاخذكم بهما رأفة ለነስ በነሱ ላይ ይሄንን እርምጃ ለተወስዱ ስትነሱ ረአፋ እዝነት ርህራሄ እንዳይዛችሁ في دين الله بالله سبحانه وتعالى دين ውስጥ ገብታችሁ ስታበቁ ከአላህ የበለጠ አዛኝ ሆናችሁ እኚህ ሰዎች አንዴ ተሳስተዋልና መቼም ብናልፋቸው ብናዝንላቸው አይሻልም አትበሉ ከናንተ በላይ አዛኙ እኔ የሚበጀው ቅጣት ስለሆነ ቅጣትን ፈርጃለሁኝና ተግብሩታል إن كنتم مؤمنين እናንተ ሙእሚናኖች የሆናችሁ እንደሆነ ይሄንን ቅጣት እንድትተገብሩት እማዛችሁ እናንተ ሙእሚናኖች ከሆናችሁ በእነሱ ላይ ርህራሄ እንዳያድርባችኋል ይሄ የሚመለከተው በተለይ ሁከማዎችን ነው ኡመራዎችን ነው የሙስሊሙ መሪዎች በመባል የተቀመጡትን በተለይ ሸሪዓ ፍርድ ቤትና መሰሎችን በአገሪ ላይ የሚመለከተው እነሱን ነው እኛን ተራውን አዋሙን ሰው አይመለከትም አዋሙን ሰው የሚመለከተው እንደዚህ አይነት ነገር ካለ ወደዛ ማመልከት ካለብን በሚገባ መልኩ ማመልከት ነው እደበቃለሁ ያለህ እንደሆነም እሱ ስንደርስበት እናያለን ኢንሻአላህ إن كنتم مؤمنين بالله واليوم الآخر كهوناج وليشهد عذابهما طائفة من المؤمنين كتاتو سيتجبر باتشو የከመእመናኖች የተወሰነው አካል ወጥቶ ሲያበቃ የሚገረፉትን 100 ጅራፍ ቆመው ይከታተሉ ደብቃችሁ የሆነ መጋዘን ውስጥ አስገብታችሁ የሆነ እስር ቤት ውስጥ አስገብታችሁ ሁለት ሆናችሁ ሶስት ሆናችሁ ብቻ አትግረፏቸው አለ እንግራውሳ
ጋሃድ ላይ ህዝብ ጠርታችሁ ይሄ ቅጣት ሲተገበርባቸው ህዝብ ይየዋል ለምን እነሱን ለማዋረድ የለም እንግዳውሳ ለማስተማር በቀትለ ነፍስን ባለፈው ስንማር እንዳሳለፍነው ሳውዲ አረቢያ ዓለም ላይ ነፍስን በነፍስ ሳውዲ አረቢያ ናት እስካሁን ሌላ ሀገር የለም አይደል ሌላ ሀገር በሸሪዓ የሚተዳደር ሀገር እኔ ማውቀው ሳውዲ አረቢያ ነው ነፍስን በነፍስ የምትለው እሷ ናትና በትክክለኛው በማስረጃ ከተረጋገጠ ያ ሰው ስለመግደሉ እርምጃ ይወሰድበታል ካኢንም መንካን ማንንም ይሁን አሚር ነው ማእሙር ነው ምናምን ነው ሰራተኛ ነው አሰሪ ነው የለም ይፈረድበታል ለማንኛውም ሲፈረድ ግን ጋዜጣ ነው የሚያሳውጁት እገሌን ስለገደለው ኦር ስለገደለች እንደዚህ አይነት ኳስ ሜዳ ላይ ስቴዲየም ላይ ቅጣቱ ቂሳስ ስለሚተገበርበት ወጣችሁ እንድትመለከቱ ጋብዘናችኋል ጥሪ አድርገንላችኋል ብለው ጥሪ ያደርጋሉ በጋዜጣ ህዝብ ይወጣል ከዛ ያ ሰው ተይዞ ከእስር ቤት ይመጣል አራጆቹም ጭንብል ለብሰው አይታወቁ ማንነታቸው ይመጣሉ እሱ ተዘጋጅቷል ሻሃዳ በል ምናምን ወሲያ ታለ ተናገር ይባላል ከእሱ ወሲያውን እያለ ጨርሷል በሚባልበት ሰዓት ሳያስብ ይመጡና አንገቱን ያወርዱታል ቁዲየ الامر ከዛ ማስክሬኑ ይወድቃል ወዲያውኑ ሂላል الأحمر አለላቸው አገሬ ቀይ መስቀል ምንለው እዛው ሲያስገቡና አስክሬኑ ይዘው ይሄዳሉ ይቀብራሉ እንተህ ማስተማሪያ ማለት وليشهد عذابهما طائفة من المؤمنين مؤمنان كمؤمنانوች የተወሰነው ቡድን ይውጣና እነሱ ላይ የሚወሰድባቸውን እርምጃ ይከታተላል አላህ Subhanahu Wa Ta'ala ثم በዚህ ደረጃ አላህ ጀለ ወዐዝ የወንጀሉን ክፋትና መጥፎነት ሰዎች እንዲጠነቀቁና እንዲርቁ ዘንዳ ገና ከጅምሩ ወላ ተቅረቡ الزنا አለ እንቢ ብላችሁ ደግሞ ዘዛ ይቀርባችሁ እንደሆነ ቅጣት ይፈረድባችኋል 100 ጅራፍ አለ 100 ጅራፍ የሚፈረድባቸው ያላገቡ ናቸው አግብቶ የተዳረን ህይወት ለአንድ ቀን የሚሆን የቀመሰ እንደሆነ ከተገኘበት ተቀጥቅጦ ነው የሚገደለው 100 ጅራፍ ሺ ጅራፍ የሚባል ነገር የለም ተቀጥቅጦ ነው የሚገደለው ያ ሰው 100 ግራፍ ከተገረፈ በኋላ ከሀገር ነው የሚባረረው ባይተዋር ሊሆን ዘንዳ ለአንድ አመት ከሀገር ይባረራል ከዛ ተመልሶ ይመጣል እንተብህ ያኛው ሰው ይሄኛው ግን ተቀጥቅጦ ነው የሚገደለው ረጅም ነው ሴትም ትሁን ወንድ ነብዩ ሰለላሁ ዐለይሂ ወሰለም ተቀጥቅጣ እንድትገደል ይፈረዱባት ተቀጥቅጦ እንዲገደል ይፈረዱበት አላ ግን ወይ አራት ምስክር መመስከር አለበት ወይንም በራሱ ላይ ራሱ መመስከር አለበት ወይ ራሱ መመስከር መቻል አለበት በራሱ ላይ ወይንም አራት ምስክር ሊመሰክርበት ይገባል ያ ጀማዓ አራት ምስክር በወንጀል ረገድ ላይ እንደ ዝሙት ወንጀል የምስክርነቱን ሂደት እጅግ ረቂቅ ሸሪዓ ያደረገው ወንጀል የለም በጣም ረቂቅ ነው ያደረገው አራት ምስክር ይመስክራል እነዛ አራት ምስክሮች ደግሞ ሲመሰክሩ አመሰካከራቸው ነብዩ ነገሩን ሰለላሁ ዐለይሂ ወሰለም ሁለቱ ግንኙነት ሲያደርጉ አይቻለሁኝ ልክ መርፌ ቀዳዳውስ ክር እንደሚገባው ሁሉ የሱ አካል እሱ አካሉ ሲገባ አይቻለሁ ብሎ መመስከር አለባቸው አራቱ ሶስቱ ቢመሰክር አይሆን ሶስቱ ይሄንን አይቻለሁ ብሎ መስክረው አራቱ ደግሞ እርቃናቸውን ተኝተው አንሶላ ለብሰው ኦሪዮን አክት ያደርጉ ምናምን አይቻለሁ ብሎ ቢሉ አይቻል ሱብሃንአላህ በዚህ ደረጃ ረቂቅ ያደረገው ለምንድነው ያልክ እንደሆነ መጀመሪያ ገልጾልናል ኢነሁ ካነ ፋሂሸተን ወሳአ ሰቢላ ፋሂሻኑ ጸያፍ ነው ሃያገለ እንዴት ተብሎ በጋሃድ በህዝብ በተለይ በዛሬ ዘመን ላይ ዓለም እገሌ ዝሙት ሰርቶ እገሊ ዝሙት ሰርታ ይሄው 100 ተገረፈች ኦር ተቀጥቅጣ ተገደለች ተብሎ ጋሃድ ሊወጣ ነው ሚዲያ ላይ ሊወጣ ነው ሶሻል ሚዲያዎች በሙሉ ሊቀባበሉት ስለዚህ እጅግ ረቂቅ አደረገው ምስክርነቱ ሰውየው ራሱ መጥቶ ከመሰከረ ያ ሌላ ማንነቱ ብቻ ነው ጤናማ መሆኑ ብቻ ነው የሚረጋገጠው ከዚህ ውጭ ግን አራቱ ምስክሮች አይተናል ብለው መመስከር መቻል አለበት በዚህ ደረጃ ከባድ ኢዘን እኛ ዛሬ ላይ ተነስተን ስናበቃ በግምት እገሌ የእገሊት ቦይፍሬንዷ ነው እገሊት የእገሌ ገርል ፍሬንድ ናት ስለዚህ እሱ ጋር እንዲናት እንዲህ ነው በማለት ይሄ በመናያቸው ሁለቱ መካከል ላይ በመናያው እንቅስቃሴ
እርግጠኛ ሆነን ዝሙትን እንደሚተገብሩ ስንናገር አላህን ልንፈራ ይገባል በመናውቀውና በመናየው ያህል ልክ ብቻ እንጠርጥር እንኳን መናገር ጥርጣሬው ራሱ አይፈቀድ ጥርጣሬው ራሱ ረቂቅ ነው ከባድ ነው አንድ ያንን ወንጀል ያልሰራችን ሴት ወይንም ያልሰራን ሰው ሰርተሃል ብሎ ማለት እጅግ የከፋ ስለመሆኑ አላህ Subhanahu Wa Ta'ala ገልጾልና قال سبحانه والذين يدعون والذين هم لفروجهم حافظون يلم والذين يرمون المحسنات እነዚያ ዝሙትን እማያውቁ ሴቶችን በጥርጣሬ ተነስተው እገሊት ከእገሌ ጋር ዝሙት ሰራች ማገጠች ብለው የሚሉ ሰዎች የርሙን አለ የርሙን ብሎ ማለት በጥርጣሬ ተነስተው እውነት ነው ብለው የሚናገሩ ሰዎች ላይ ዱብዳን የሚጥሉ ማለት ነው አልሙህሰናቲ ንጹህ የሆኑ አፊፋ የሆኑ ከዝሙት የጸዱ ሴቶችን ثم لم يأتوا بأربعة شهداء بأربعة شهداء أردت شهداء مسكروችን ያላመጡ እንደሆነ አለ ثم ይሆን فجلدوهم 80 جلدة ራሳቸውን 80 ጅራፍ ግረፏቸዋል እነዛ ሰዎች እኮ ሰርተውት ሊሆን ይችላል ግን ባይኔ ሳላይ ባለኝ ጥርጣሬ ተነስቼ ሩም ሲገባ አይቻቸዋለሁኝ ሁለቱንም ምርቃና አይቻቸዋለሁኝ ሁለቱንም ሲሳሳሙ አይቻቸዋለሁኝ ሁለቱንም እንደዚህ ሲያደርጉ አይቻቸዋለሁኝ በማለት መጥተው በዝሙት ከሰሷቸውና እስቲ ያየውን ነገር አብራራ ተባለ ያየውን ነገር ከጅምር እስከ ጨርስ አብራራ መጨረሻ ላይ እርቃናቸውን አንሶላ ለብሰው ተኙ አለ ከዚያስ ሲባል አይስ ከተኙበት ነው ያየሁታል ከዚያስ አይቻለሁኝ ከላይ ሆኖ እሷ ከታች ሆና አይቻለሁ አለ ከዚያስ አለቀ እስከዚህ ብቻ ነው ያየሁታል فجلدوه 80 جلدة 80 ጅራፍ ግረፉታል እስከምን ማየት መቻል አለበት ቀደም እንዳልነው መርፌ ቀዳዳው እስክሩ ሲገባ ያየውን ያህል ማየት መቻል አለበት قضي الامر ከዚህ ውጭ ዝሙት ሰርቷል ኦር ሰርታለች ብሎ መወንጀል ወይንም ፍርድ ቤት ማቅረብ 80 ጅራፍ ያስገርፋል ምድር ላይ ያኸራውን አላህ ያውቃል ሌላ ሁለተኛው የሱ ውርደት ولا تقبلوا لهم شهادة أبدا يسون يمسكرنتن قال እስከመጨረሻው እንዳትቀበሉ ሙናፊቅ ነው ያላየውን አይቻለሁ ብሎ አለ ያላየውን አይቻለሁ ቀደም ያልኳችሁ ነገር አይቻለሁ ብሎ ቢል እኮ ጥሩ ነው ዝሙት አይቻለሁ አለ ዝሙት ማለት ደግሞ ግንኙነትን ሳይቻለሁ ብሎ ከሰሰ መጨረሻ ላይ ሲረጋገጥ እስከመጨረሻው አላየም ስለዚህ ካሁን በኋላ የምስክርነትን ቃል እንዳትቀበሉታል በቃ ሽምግልናው ማይጠምም ምስክርነቱን ፍርድ ቤት ቢሄድ አይጠቅምም ጎዶሎ ነው እሷል አበደን እስከመጨረሻው ወኡላኢከ ሁሙል ፋሲቁን እንደነዚህ አይነቶቹ ደግሞ ፋሲቆች ናቸዋል ሱብሃንአላህ አማጺዎች ናቸው ያልተባለን የሚሉ ያልተሰራን ተሰራ የሚሉ ሰዎችን ዝም ብለው የሚኮኑኑና የሚወነጅሉ ፋሲቆች አማጺዎች ናቸውና አትቀበሏቸው ሁለተኛ እንዲህ አይነቶቹና ثم قال إلا الذين تابوا من بعد ذلك وأصلحوا فإن الله غفور رحيم توبة አድርገው ከተመለሱ ያጠፉትን ጥፋታቸውን ይቅርታ ከጠየቁና መልካምን ከሰሩ የዚያን ጊዜ ከዚህ ማንነት አውጧቸዋል 80ውም አይገረፋሉ አለ ምስክርነታቸውን አትቀበላቸው የተባለውን አንሱላቸው ተውበት ካረጉ ያንንም ሰው ሄዶ ይቅርታ ከጠየቁ وكذلك فاسقዎች ናቸው የሚለውንም አንሱላቸው መጥፎ ነውና ስሙ አለ فلذلك በዚህ ደረጃ ይከፋን ነብያችን ሰለላሁ ረቢ ወሰላሙ ዐለይሂ ዘንዳ በመምጣት ዝሙት ሰራሁኝ አላቸው አይደል ሰምተው እንዳልሰማ ዝም አሉ አቡበከር ዘንዳ ሄደ ሰምቶ እንዳልሰማ አለ ዑመር ዘንዳ ሄደ ሰልቶ እንዳልሰማ አለ ከዛ ነብዩ ዘንዳ ተመልሶ መጣ ረሱላህ ዝሙት ሰርቻለሁኝና አጥሩኝ ነው ምለወት አላቸው ዞር ብለው እንዳልሰማው ነው ሌላውን ማውራት ያዙ በዚህ በኩል ዞሮ መጣ ዝሙት ሰርቻለሁኝና አጥሩኝ እኮ ነው ምለወት አላቸው አሁንም ዞር ብለው እንደዚህ ማውራት ያዙ ሶስተኛ በዚህ በኩል መጣ አቢከ ጁኑን አሉት አቅል ላይ ይብደት አለብህ አሉት ላላ ዋና ሰሊም አላቸው አረሪ ጤናማ ነኝ ምንም የለብኝ ወንጀል ሰርቻለሁ ተሳስቻለሁኝና የነገ ቅጣት ከመምጣቱ በፊት እዚህ አጥሩኝ ነው ምለወት እንጂ ምንም ጤናማ ነኝ ነው ያለ ሂድ ከዚህ ጋር እስቲ ሂድ ዞር በላሉት
ከዛ ምን ብለው አሉት ቤተሰብክን ጥራልኝ ነው ቤተሰቡን ጠርተው ጤናማ ነው ይሄ ሰው አየ ሂድ ቤተሰብህን ጥራልኝ ሲሉ እኮ ድሉ ላይ ሰጡ ያለው ተውበት አድርግና በዛው ጥፋ ዞር በል እዚህ ጋር ሲነግሩ ዞር ሲሉ እኮ ተውበት አድርጋ አትንገር ገበናህን አታውጣ በዚህ መጥቶ ሲናገር ዝም ሲሉ ተውበት አድርጋ ገበናህን አታውጣ አቡበክርም እንደዛ ማለት ነው የተውበት ድሉ ያመቻቸው ያለው فلذلك ዑለማዎች እዚህ ላይ በመነሳት ምን ይላሉ እንደነዚህ አይነት አጸያፊ ወንጀሎችን የሰሩ ሰዎች ገበናቸውን ሄደው ፍርድ ቤት እንደዚህ አይነት ወንጀል ሰርቻለሁኝና አጥሩኝ ከማለት ከጌታ ጋር ተዋድቀውና አልቅሰው እሱን ይቅርታ ቢጠይቁት ይሻላል ተውበቱ ይበልጣልና ገበናቸውን ባያወጡ ይበጃል ለምን ሲልሲላው የከፋ ነው የሚሆነው የዝሙታሙ ሰውዬ ልጅ እያለ ነው የሚሰድባት ባሏ ሚስትየውም እሱን አባት ክስ አመሉ አይደል ለዛ በዝሙት ስራው አይደል የተቀጥቅጦ የተገደለው እያለች ያዋረደች ነው የምታኖረው ወንዱንም ቢሆን ስለዚህ ሲልሲላው የከፋ ነው የሚሆነው ውጤቱ የከፋ ነው የሚሆነው የተውበትን እድል ሊያመቻች ዘንድ አይስላም በሩን በጣም ጠባብ አድርጎታል የማስረጃውን በር ነብያችን ሰለላሁ ረቢ ወሰላሙሁ ዐለይሂ አንድ ሰው እንደዚህ አይነት ወንጀል ሰርቶ መጥቶ በዚህ ደረጃ ሲነግራቸው ሰምቶ እንዳልሰማ ካሳለፉ በኋላ መጨረሻ ላይ ቤተሰቡ መጣ የሰው ጤናማ ነው ወይ አቁላይ ችግር አለበት ወይ ብሎ ማረጋገጫ ሲጠይቁ አይ የለበትም ተባለ ምን ያርጉ ስለዚህ ድረስ ሰጡ አይደል በቃ የአላህ ሁክም ነውና ወላ ተأخذكم بهما رأفة ያለው እነሱ ላይ ዝነት እናንተ ሊኖርባቸው አይገባምና ወስኑ በማለት ወላ ተأخذكم بهما رأفة ስላለ መወሰን ስላለባቸው እርምጃ እንዲወሰድበትና ተቀጥቅጦ እንዲገደል አለ فلذلك اخواني ሰውየው ራሱን ገሃድ ካላወጣ በስተቀር በአጋጣሚ አራት ሰዎች ቅድም ባልኩት መልኩ ካዩት ለምስክርነት ከተፈለጉ ሄደው ይመስክሩ ከተከሰሰ ከሳሽ አካል ካለ እሱና በአላህ መካከል ላይ የበቃ ከሆነ ተውበት ቢያደርጉ የተሻለ ነው የሚሆነው ከሳሽ እንዴት ሊኖር ይችላል ካላችሁ በብዛት ከመደፈር ጋር ተያይዞ ከሳሽ ሊኖር ይችላል በፈቃደኝነት ላይ የተመሰረተ ከሆነ ወልዒያዙ ቢላህ ያ እጅግ ጥንቃቄ ተደርጎ አይደለም አራት ምስክር አይደለም እንደው ምንም ምስክር የሚባል ጭራሽ ባሌለበት መልኩ ረቂቅ የሆነ ጥበቃና ጥንቃቄ ተደርጎለት ነው አጸያፊነቱም አይደለም እኛ ሙስሊሞች ወይንም ሙእሚኑ ቀርቶ ካፊሩም መንገደኛውም በቃ ዱርዬ ነው የምትለው እንኳን ጎዳና ተዳዳሪ ነው የምትለው እንኳን ሰዎችን ምስክር አድርጎ ተግባሩን አይተገብረው ከንሳ የወረደ ተግባር ስለሆነ አይተገብረው እጅግ ጥንቃቄ ተሞላበት ግን መደፈርና መሰል ነገር ካለ ወደ ክስ ሊሄድ ይችላል ተደፋሪው ወይንም የተደፈረበት አካል ሊከስ ይችላል ወይንም እጅ ከፍንጅ ተያዘ ሊባል ይችላልና እንደዚያ ከሆነ የዚያን ጊዜ ምስክርነት ካስፈለገና ካየለን መስክር እንችላለን ከዚህ ጋር ተያይዞ እንደው ሰሞኑን የ7 ዓመት ልጅ የመደፈር ክስተት ተከስቶበታልና እንደው ርዕሱ ጋር ስለሚገናኝ ይሄንንም ጭምር ብዳስስልን የሚል ነው የመጣውና እጅግ አሳዛኝ ነው ህፃናት ታዳጊ ህፃናት ከ10 ዓመት ከ12 ዓመት ለዛ ማንነት ያልደረሱ ህፃናት የሚደፍር አካል ላይ ቅድም ባልኩት መልኩ ከተረጋገጠና እሱ ከሆነ ሁሌ እንደነዚህ አይነት አጸያፊና አሳዛኝ ቀልብ ሰባሪና ቅስምን ሰባሪ የሆኑ ዜናዎችን የምንሰማው የሀገሬ ህግ ድክመቱን እንደው ሌላው ላይ እንኳን ይሁን ነፍስን ያጠፋን ወንጀለኛ የገደለን ወንጀለኛ የህጉ ገደምቡ እስር ቤት አስገብቶ 10 ዓመት 15 ዓመት ቀልቦ ማውጣት ቢሆንም እንደነዚህ አይነት አጸያፊ ተግባር የሚተገብሩ የህፃናትን የወደፊት ጣፋንታቸውን የሚያበላሹ ህፃናትን ታዳጊ ህፃናትን የሚያበላሽ ስለንቡና ያላቸው ወንዶች ለሀገር ለወገን ይጠቅማሉ ተብሎ ነው እስር ቤት ላይ እነሱን ቀልቦ ማውጣት አይጠቅምም እኮ እንደዚህ አይነት ጭቅላት ያለው ሰው ማንንም ይሁን ማን አይጠቅምም እኮ እንደዚህ አይነት በፍጹም አይጠቅም ለሀገር ጠንቅ ነው እንደዚህ አይነት ትውልድ ላይ ሴት ህፃን ልጅ ላይ ጨክኖ እንደዚህ አይነት አጸያፊ ተግባር የሚተገብር ሰው ከኢነማንካን ለሀገር ጠንቅ እንደዚህ አይነቱን አንድ ሁለቱን ቢያስወግድልን መንግስት ፍርድ ቤቱም እንደዚህ አይነት ላይ የስቅላት ፍርድ መፍረድ ቢችል ኖር ፖለቲከኛ ከሆነ እኮ ይፈርዱበታል ይረሽኑታል በፖለቲካቸው ከመጣ ፖለቲካችን ላይ መጥቷል የሀገር ሉዓላዊነትን አስደፍሯል ለዚህ ሆኗል ስልጣናቸው ላይ ከመጣ ይረሸን ይላሉ
እንደዚህ አይነት ጸያፊ ነገር እየፈጸመ ግን እስር ቤት አስገብቶ ቀልቦ 12 ዓመት 10 ዓመት ምናምን ይፈርድበትና ከዚያም በኋላ ታራሚ ስነ ምግባሩ ስለተሻሻለ ምናምን ነው በሚል 12 ዓመት የፈረደበትን በ15 ዓመት ወር ይባላል። ከዛዛ በሰለጠነው መልኩ ደግሞ ረቀቅ አድርጎ እዚህ መጥቶ የሚተገብረውን ይተገብራል። فلذلك የሀገሬ ህግ እዚህ ጋር ተያይዞ ያለው ህግ በጣም ኮስታራና አዶ ሲሪየስ ቢሆን ኖሮ ለተዓደበ الكثير ብዙ ሰው አደብ ያዘ ነበር። ከዚህ ቀደም አታስታውሳላችሁ በዜና ላይ ሲወራ ነበር የ2 ዓመት ህፃን ደቡብ ላይ የርጋለም አካባቢ የ2 ዓመት ህፃን እኔ አይቻታለሁ ህፃኗ 96 90 ምናምን አካባቢ የ2 ዓመት ህፃን ደሞ የሚደፈራት ባለስልጣን ሰራተኛ ናት ቤት ውስጥ ልጇን አስተኝታ ስራ እየሰራች ነው ክችን ያው ሰካራም አይደሉ አብዛኛዎቹ ሰክሮ መጣና የ2 ዓመት ህፃን ያንን ደሞ ፍርድ ለማግኘት በየመንግስት መስሪያ ቤት ስትከታተል ባለስልጣን ነው የትኛውን ቦታ ላይ ስትሄድ እሱ ይመጣና ይዘጋዋል። እሷ ምስኪን እሱ ቤት አገልጋይ የቀን ሰራተኛ ምን አላት ልጇ ላይ ዝምብ ማለት ደም አይደለ የ2 ዓመት ህፃን ልጅ አስቡት እንግዲህ አንድ ባለስልጣን ደፍሯል ምንድነው ሊሆን የሚችለው ዝምብ እንደዚህ ሰውነቷ ላይ ዝምብ እየተከተላት ያለ ዝምብ እየተከተላት ይቆስሏ ማለት ያንን አይቼ ያለው 96 ምናምን አካባቢ ከዚያም በኋላ የእድሜ ደረጃ ይለያይ እንደዚህ አይነት ነገሮች እየተከሰቱ እየታዩ ነው ያሉት። አንድ ቀን እንኳን እማያዳግም ፍርድ ተፈረደበት ተሰቀለ ሞት ተፈረደበት የሚባል ዜና ሰምታችሁ ታውቃላችሁ? ሀገሬ ላይ አልሰማን። ሞት ተፈረደበት ስቅላት ተፈረደበት ምናምን ተፈረደበት የሚባለው ብቸኛው ወንጀለኛ ፖለቲካ ላይ የሚመጣ ብቻ ነው። ፖለቲካሊ ሆነ በቃ ስልጣን ነክ ነገር ላይ የሚመጣ ከሆነ አይምሩት። ከዚህ ውጭ ያለውን ግን ከድሮ ጀምሮ ያለው ይሄ ነው። فلذلك የኔ ልጅ ዛሬ ላይ እኔ ተራሰው ነኝ ነገ ባለስልጣን ልሆን ይችላል የሀገር መሪ ልሆን ይችላል ምናልባት እኔ በጋርድ በምን ስለምጠበቅ እኔ ልጆች ላይ እንደዛ አይነት ነገር ላይ ደርስ ይችላል እህቴ ልጆች ላይ ሊደርስ ይችላል ወንድሜ ልጆች ላይ ሊደርስ ይችላል። እኔ እጅ ላይ ያ ነገር ካለ በተለይ ህግ አውጪው እንደዚህ አይነት ነገሮችን በደንብ አርጎ ቢያያቸውና ቢዳሰሳቸው እማያዳግምን ፍርድ ቢወስድ እንደው ገሃድ በማውጣት የዓለም አቀፍ ህግ እንደነዚህ አይነት ነገሮች ላይ ለመወሰን ይከብዳል። አዎ አንድ ሀገር ህግ ስታወጣኮ በራሷ ብቻ አይደለም የምታወጣው ዓለምም ያን ነገር ይፈቅዳል አይፈቅድም የሚለውም ይታያል። ግን እንደነዚህ አይነት ነገሮችን እንደው ደበቅ አርጎ እዛው ሰወራ አድርጎ እርምጃ ቢወስድ ኖርኮ ይሰማል በአንድም በሌላም መልኩ ይሰማል ማስተማሪያ ይሆን ነበርና የዚችን ህፃን ቤተሰቦች አላሁ Subhanahu Wa Ta'ala ያግዛቸው ሐቋን አላህ ያውጣላት እንደነዚህ አይነት ጸያፊ የሆነ ነገሮችንም አላህ ያጥፋልን። በየጊዜው እንደዚህ አይነት ነገር እንሰማለን። የዛሬ 6-7 ዓመት አካባቢ እንደዚሁ የ4 ወይንም የ3 ዓመት ጻል ሆስፒታል ላይ እንደዚሁ ተደፍራ መጣ። የዛሬ 6-7 ዓመት አካባቢ እንደዚሁ የ4 ወይንም የ3 ዓመት ጻል ሆስፒታል ላይ እንደዚሁ ተደፍራ መጣ። እናትዬ ደም ባስታለቅስ ምታሳክምበት የሌላ እንደዚህ አይነት ነገር ታያለህና ደው አሳዛኝ ነው። ስለዚህ ወላጆች በተቻለ አቅም ልጆቻችሁን ጠብቁ። ልጆቻችሁን ወንዱንም ሴቱንም ጠብቁ። ገና አሁን ተኩላዎች ስለበዙ ጅቦች ስለበዙ አቅል የሌላቸው ሰዎች እንስሳዎች ስለበዙ እንስሳ እንኳን አይተገብረውም ይሄን እንስሳዎች ስለበዙ በዘመናችን ልጆቻችሁን እንደነዚህ አይነት ነገር አሳውቋቸው ግዴለም ነውር ነው ብላችሁ አትደብቋቸው አሳውቋቸው እንዲጠነቀቁ ራሳቸውን እንዲጠብቁ ልቅ እንዳይሆኑ አሳውቋቸው። ልጆቻችሁን በመትችሉት ያህል ጠብቁ። አዎ አገሬ ላይ ድሃው ይበዛል ከባለ ሀብቱ ልጇን ጥላ ነው ጉሊት ሲቸረችር የምትለው ልጁን ጥሎ ነው የቀን ስራ እየሰራ የሚውለው በየትኛው ጊዜ ነው ልጁን ሊጠብቅ የሚችለው? ግን ራሳቸው ልጆች ራሳቸው ሊጠብቁ ዘንዳ እንደነዚህ አይነት ነገሮችን ገና ከጅምሩ ልናሳምራቸውና ልናሳውቃቸው ይገባል። ልጆቻችን አላህ ይጠብቅልን። እቺንም ልጅ አላህ ይጠብቃት አፊያ አላህ ያድርጋት። እንደዚህ አይነት ችግር ወደ ፌስቱላ መሰል ችግሮች ያስከትላልና አላህ ይርዳት አላህ ይዘንላት አላህ ይጠብቀን አላህ ይጠብቃችሁ። በሚቀጥለው ደርሳችን ኢንሻአላህ አዘ ወጀል የቀሩትን ነጥቦች እናያለን። ወሰለላሁ ዐላ ነብይና ሙሐመድ ወአሊሂ ወሰህቢሂ አጅመዒን